ስለዚህ ከዓለም ምኞት ያላቅቀናል። በዛ ቅዳሴ ጊዜ አዋጆቹን ሁሉ በጥንቃቄ መስማት ነው ያለብን። በእውነት ማለት ነው። ምንድን ነው የሚለው? የመንፈስ ቅዱስ ጸጋ ዘወረደ ላለ ሐዋርያት በጽርሐ ጽዮን ቅዱስ ከማሁ ይረድ ወይትመካ በላዕሌ ወበላዕለ ኩልክሙ። በጽርሐ ጽዮን የወረደው ለሐዋርያት የወረደው የመንፈስ ቅዱስ ጸጋ በእኔና በእናንተም ላይ እጥፍ ድርብ ይሁን ይላል ዲያቆን። የመንፈስ ቅዱስ ጸጋ አሁን መንፈስ ቅዱስ እሳት ነው አይደለም? እሳት አዝመራን ለእህል እንደሚያዘጋጀው መንፈስ ቅዱስ እሾሆቻችን በሙሉ ያቃጥላል። በዚህ ቅዳሴ ጊዜ እሾሆቻችን ያቃጥላል። ጥርጥሮቻችን፣ ተንኮለኛችን፣ ቂም መያዛችንን፣ ገንዘብ ወዳጅነታችንን፣ የዓለምን ፍቅር በሙሉ መንፈስ ቅዱስ እነዚህን እየኮተኮተ እየለቀመ እሾሆቻችንን ለቅሞ ያቃጥላቸዋል። እግዚአብሔር ያቃጥለልን እሾሆቻችንን። እንደዚህ አድርጎ ያዘጋጃል፣ በፍቅር ያዘጋጁናል። ያለብን የኃጢአት ግንብ ሊሆን ያፈርስልናል። ስንት ነገር እንደሚደረግ ታውቃላችሁ። እኔ ኃጢአት ከባድ መሆኑን የምረዳው አንዱ በቅዳሴ ነው። ማለት ቅዳሴ ስንት ጊዜ ነው ስለ ኃጢአት የሚጸለየው? ፍትሐት ዘወልድ ተጸለየ፣ በይንተ ቅድሳት ተጸለየ። ከዚያ በኋላ ደግሞ ምንድን ነው የሚደረገው? ደግሞ ፍትሐት ዘወልድ በይንተ ቅድሳት ከተደረገ በኋላ ደግሞ ቄሱ ደግሞ ያጥናል፣ ስርየት ያቀርብልናል። ለእኛ ከእግዚአብሔር ምልጃን ያደርጋል። እግዚአብሔር አምላኬ በከመ ሰመርከ ቁርባነ አቤል ፍቁርከ ወመሥዋዕተ ኖህ ወአብርሃም ወአሮን ወሳሙኤል ወዘካርያስ፣ እነዚህን ሁሉ መስዋዕት የተቀበልክ አምላክ ይላል። ከውጭ ንፍቁ ቄስ ፍትሐት ዘወልድ እየደገመ ዲያቆኑ በይንተ ቅድሳት እየደገመ እኛ ሰግደን ምን ያደርጋል? ቄሱ ከውስጥ የእነዚህን ቁርባን የተቀበልክ አምላክ፣ ይሄንን ቁርባን ተቀብለ እና ምን ያመስላችሁ? ለስርየተ ኃጢአቴ ወኃጢአተ ኩሎሙ ሕዝብከ፣ የኔንም የህዝቡን ሁሉ ኃጢአት ለመደምሰስ አድርግልኛል። ዘላ ዕጣኑን ደግሞ ያቀርብ ጣት ያቀርብና እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ተወከፍ ዘንተ ዕጣን ንጹሐ ወዘንተ ጸሎት ወዘንተ መስዋዕት ወዘንተ ማይቶተ። እግዚአብሔር አብ እግዚአብሔር ወልድ መንፈስ ቅዱስ ይሄንን መብራት፣ ይሄንን ዕጣን፣ ይሄንን ጸሎት፣ ይሄንን ቁርባን ተቀበል ካለ በኋላ ቡሩክ እግዚአብሔር አባዜ ኩሉ ቡሩክ ወልድ ኢየሱስ ክርስቶስ ወቡሩክ መንፈስ ቅዱስ ጰራቅሊጦስ ብሎ ዕጣን 3 ዕጣኖችን ይጨምራቸዋል። እነዚያን ሲጨምር ምን ይላሉ? ስለቱ አበውደ ከዕጣነ ምስለ ሐራጊት ከርቤው ቀናቶ ሰልዮት ተወከፍ ጸሎተ ከመጥባን በቅድሜከ ዋዲያ ቄርብ ለከ ዘንተ ዕጣን ንጹሐ ለስርየተ ኃጢአቴ ወጌጋየሁ ለኩሎሙ ሕዝብከ ይላል። ይህንን ዕጣን ለእኔና ለወገኖች ሁሉ የኃጢአት መደምሰሻ አቀርብልሃለሁ ይል። ይህንን ዕጣን እንዲህ ብሎ ማልዶ ጸልዮበት በሙሉ እመቤታችንን ሁሉ ይህንን ዕጣን አሳርጊልን ወደ አብ ወደ መንፈስ ቅዱስ ብሎ ለምኖ ከጨረሰ በኋላ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ ህዝቡ በህብረት ፈጣሪያቸውን እንዲያመልኩ እንዲገዙ ደግሞ ያነቃቃቸዋል። እውነት ነው፣ ለአብ ለወልድ ለመንፈስ ቅዱስ ይገባቸዋል ብሎ ይመሰክራል። አጥኖ ሲጨርስ ባቶ ክብር ለስሉሁ ቅዱስ ይደህሉ እያለ ያጥንና ሲጨርስ ምን እያለ የሚገባ እግዚአብሔር አምላኬ በከመ አምሃልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅመ ኃጢአቴ ወኃጢአቶሙ ለሕዝብከ በእደ ኃጥእ ገብርከ። አቤቱ ፈጣሪ እግዚአብሔር ሆይ የኢያሪኮን ግንብ በባሪያ በኢያሱ እጅ እንዳፈረስክ የእኔንና የወገኖችህን የኃጢአት ግንብ ደግሞ በእኔ በባሪያ ዕጣን አፍርስ ይላል። ሲገባ አጥኖ ሲገባ ወደ መቅደስ የኃጢአታችንን ግንብ አፍርስልን ብሎ ያን ግንብ አስፈርሶ ይገባል። ዙሮ የሚያጥንበት ላይ ኢያሱ እና የእስራኤል ሕዝብ የኢያሪኮን ግንብ ዙረው እልል ሲሉ ግንቡ ስለፈረሰላቸው፣ ስለዚህ የሚዞረው የኃጢአታችን ግንብ ለማፍረስ ነው። መድኃኒዓለም ያፍርስልን፣ ከዛሬ ጀምሮ የኃጢአታችንን ግንብ ያፍርስልን፣ አልቻለን ያለውን ግንብ ሁሉ ይናድልን መድኃኒዓለም።